አቶ አምናን ዛሃራንና ብሌንን ከሸኘ በኋላ ጸጸቱ አላስተኛው አላስቀምጠው አለ። እንግዲህ እናቴ ዛህራን ለሜሲ ብሎ ስንት ዓመት በቤታቸው የኖረችውን ሰራተኛ ሜሲን ሳትታዘዣት ቀረሽ ሳይሆን ምን አድርጋሽ ነው ብሎ መረዳት ሲገባው ባለመረዳቱና ጥፋቱ ከማን እንደው ሳያቅ በመስደዱ እየተናደደ ይገኛል። ወይዘሮ ሞርዚናም ነግሬህ ነበር እኮ በማለት ትነግረዋለች። ተው ምክንያቱን እወቅ ብያለሁ፣ ዛሬ ለዚህ ቀን እንደዚህ በቃ በማለት ብታጽናናውም ጸጸቱን ሊመልስለት አልቻለም። እናቴ ዛህራን እንግዲህ ሲያስወጣ ብሌን ያለ እናቴ ዛህራ እዛ ቤት ውስጥ የመኖሯ ጉዳይ አሳሳቢ ነው። አብርሃም ሄዷም መልካም ነው ያስብላል። ምክንያቱም በዙሪያ ያሉ ሰዎች እሷን ሊያጠቋት ቢፈልጉ እንኳ የምትከላከልላት እናቴ ዛህራ ስለሆነች እናቴ ዛህራ ከዛ ቤት ከሌለች እሷ ለሕይወቷ ያሰጋታል። በዚህም ምክንያት እንግዲህ እናቴ ዛህራ እኔ እንደ እናት ነው ማያት፣ አንቺም እንደ ልጅ እየተባባሉ ዘወትር እንደሚዋደዱ የምናውቀው እሱ ወስኖ እናቴን ዛህራ እንዲሸኛት ሲል ደሞዟን እንኳ ሲጠይቃት እኔ በደሞዝ አይደለም የሰራሁት በቤተሰብነት ነው የሰራሁት የሚለው ብቻ እንዲያስመልሳት ያስደርግ ነበር። ሆኖም ግን ቆርጦ ለመድርሲ ብሎ ሲሰዳት እሷም አልቅሳ ሻንጣዋን ይዛ አብራ ወጣች። በዚህ ጊዜ አምናንን ወዳውኑ ቢያስደነግጠውም አምናን ችግሩ አንድ ውሳኔ ወዳውኑ ቸኩሎ ነው የሚወስነውና ተመለሱ እንኳ አላላቸውም። ተነስተው ተያይዘው ወደ ሲሚና የምትባለው ጓደኛዋ ቤት ሄዱ። ይህን ፎርሳ ደግሞ ለአቶ ቃል ትልቅ እድል ይዞልኝ መጣ ብሎ ቃል በጣም ተደሰተ። ይሄዱ የማለት ሀሳብ ሰጠ። ምን ያደርጉላል? አንተ እኮ ድሮም ቢሆን ጄሪ ናት የልጅ እናት፣ እሷን ለምርጫ አላስቀመጥካትም። ስለዚህ ካልተስማሙ መሄዱ ጥሩ ነው በማለት አቶ ቃል ደግሞ ገዳድፎ እንዲሄዱ ያደርገዋል። ወይዘሮ ሮዚና ግን በዛ ቤት ውስጥ ያሏት ብሌንና ዛህራ ስለሆነች እንዲሄዱ አልፈለገችም። ምክንያቱም እነሱ ከሄዱ በሜርሲም ሆነ በሲፈን እጅ ትወርቃለች። እንግዲህ መርሲ ተደብቃ እንትናን ሙስጠፋን ካወቀችው በኋላ ቀላል ሰው ነኝ ምን አስፈራለሁ ቢላትም ቀላልስ አይደለም ያለችው ሴትዮ እንስማማ ስትለው ነበረ። ሁሉን ነገር ስለሰማት ምንድነው የሰማሽው? እባክህ ጄሪን ያጋባዋት እኔ ነኝ፣ ግን ጄሪን ከአምናን እንድታለያያት እፈልጋለሁ፣ ስለዚህ እንድትረዳኝ እፈልጋለሁ አለችው። ለምን አንቺ እነሱ ከተግባቡ ለምንድን ነው የምታለያይት? ምን እንደምታለያያቸው ብሎ ቢጠይቀ ጄሪና አምናን ማለያየት አለብኝ አላት። ዘመድሽ ማግባቱ አያስደስትሽ አላት። የማትግባባ ሴት ጋር ነው ያጋባሁት አለች። እንዴ አንቺ ነሽ እንደ ያጋባሻቸው? ሳይግባቡ እንዴት ይጋባሉ ሲላት ማለት ነው። እና ታዲያ ምን የተለየ ነገር ታየበት አለ። እንዴ እባክህ ማገዶ አትፍጂ፣ አንተና እኔ አላማችን አንድ ነው፣ አብረን በከንቱ አናባክነው፣ ጄሪን እናስወግድ ብላ ትነግረዋለች። እሱ ግን ጄሪን ሊያስወግድ ሳይሆን ጄሪ መጠቀሚያው ናት እዛ ቤት ውስጥ። ብሩን እንኳ ከተቀበለ በኋላ ውጣልኝና ከቤት ይሄድ ብትለው እንኳ በፍጹም የሚስቴ ባልቤት ነው አልወጣም ሲላት እንግዲህ ተናዳ ጥፊዋን የቀመሰችበት ነው። አቶ አምናን አሁን ብሌንን ቁጭ ብሎ እያስታወሰ መተኛትን መቆም ማቅቶታል። በተለይ በትላንትናው ዕለት ቤት እያጸዳች ቆይ ቤቱ ወለሉ ይድረቅ ስትለው እንኳን ይሄንና ባንቺ ውስጥ አእምሮ ስንት እንዳያስብ አድርገሽዋል በማለት የተነከመ አረባክ ሰዎች እንዳያዩን ታያቸው፣ ያለፈው ጊዜ ትዝ አላለሽም? አብረን እናሳልፍ የሚለውን ነገር ቁጭ ብሎ አልጋ ላይ ተክዞ ማስታወስ ጀመረ። ጄሪ መጥታ እንኳ አምናን እያለች ብትጠራውን በፍጹም እሱ ጄሪን መስማት ጆሮ አልሰጣትም። እሱ ከብሌን ጋር ያሳለፈውን ነገር ቁጭ ብሎም በትዝታ መዋኘት ሆነበት። ለምን አልሰማሁም? ግን አክስቴን እኮ ነው፣ አክስቴን ለምን አላከበረቻትም? ግን ምክንያቱን ለምን አላወቅኩም እያለ እራሱ ጋር ሰጣ ገባ ውስጥ ገባ። ሰላም ውድ ቻናሌ ተከታታዮች ሰላማችሁ በያላችሁበት ብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ዲር ቀጣይ ፓርት ይዘንላችሁ መተናል። በዚህ ነገር እንግዲህ ውስጥ የምናየው ነገር ሙስጠፋና ሲፈን ለአንድ ዓላማ የቆሙ ቢሆንም አሁን ሜርሲ ከአቶ ሙስጠፋ ጋር ጓደኝነት ልፍጠር ብትልም አንዷን ልታጠቃት የምትፈልገው ሜርሲ እንደሆነ ሲፈንን አላወቀቻትም።
ሙስጠፋ በሲፈን በኩል እንደመጣ ስታውቀው እሷ ለሙስጠፋ ጓደኛ ልሆንህ የምትለው ሜርሲ ልትሞኝ የሆነ ነው። በዚህ መካከል ወይዘሮ ሮዚና የባሏን ጉድ አጋልጣታለች። አውጥታ በደብዳቤ ጽፋ ሰጥታታለች። ያንን ደብዳቤ ወስዶ ቃል ሲሰጣት አንብባ ደነገጠች። ማን ይህን ሁሉ ታሪክ ሊያውቅብን ቻለ? በቃ አለቀልኝ ማለት ነው እዚህ ቤት ውስጥ እያለች ከአቶ አምናን ጋር ከወንድሜ ልጅ ጋር ልጣላ ነው ወይ እያለች ሜርሲ ጭንቀት በጭንቀት ሆናለች። ወይዘሮ ሮዚና ታሪክ እየሰራች ትገኛለች። እንቀርምሻለን ሲሏት እየቀደመቻቸው ነው የምትገኘው። በዚህን ጊዜ ሜርሲ ይህንን ደብዳቤ ካነበበች በኋላ ደብዳቤው ምን ይዘቱ ውስጡን ያየችው ጊዜ በጣም ነበረ ጭንቀት እየዋጣት። እንግዲህ ወይዘሮ ዛህራንና ብሌንን እዛ ቤት አስወግዳ ብቻዋን ውን ስትል እንግዲህ ጄሪን ምግብ ኪችን ገብተሽ ስሪ ሲሏት እኔ ነፍሰ ጡር ነኝ አልሰራላችሁም፣ ሁልሽ የሚያባረራችኋት ሁሉ ገብታችሁ ስሩ በማለት ትነግራታለች። ጄሪ ደግሞ አንቺ እኮ ነሽ ትላንትና ከነሱ ጋር የማይሆነውን የኔን ጓደኝነት ትተሽ ከብሌንና ከዛህራ ጋር ጓደኝነት ይዘሽ በገዛ እጅሽ እኔን ለማናደድ አደረግሽ። ግን አሁን አልጠቀሙሽም። አየሽ እኔ በሲስተም ፈጥሬ ዛህራን ውልቅ ሳረጋት ብሌንም ተከትላ ውልቅ አለች። አሁን አንቺ ብቻሽን ቀረሽ በማለት እሷን ስትነግራት አሁን ጄሪ ከማን ጋር ሆና እንደምትቀጥል ግራ ተጋብቷት ወደ ወይዘሮ ሮዚና አዘን ብላለች። ወይዘሮ ሮዚና ጋራ ብትሆንም ወይዘሮ ሮዚናንና ጄሪን ሁለቱም የሚያጠቋቸው 3 ተኩላዎች አሉ። እነማን ናቸው? ሲፈን እና ሙስጠፋ እንዲሁም ሜርሲ ደግሞ በሁለቱ ትጠቃለች። በማን? በጄሪና በሲፈን እና በሙስጠፋ። በጣም በሚገርመው በዚህ መካከል ላይ አቶ አምናን በባዶ ቀርቷል። አቶ ቃልም የብሌን መሄድ አስደስቶት እንዳይመልሳት እየገፋፋ ይገኛል። ምክንያቱም ባለችበት ቦታ ከወጣች በኋላ አቶ አምናን ሊመለከተው ስለማይችል አገኛታለሁ የሚል ትልቅ ተስፋ አለው። ይህንን ካደረገበት ደግሞ ካመነውና ከታመነው ጓደኛ የወደዳትን ፍቅረኛ ሲቀማ ምን ያህል ህመሙ እንደሚሰማው አቶ አምናን እንግዲህ ማየት አያዳግትም። አሁን አቶ አምናን በተደጋጋሚ ወደ ብሌን ስልክ እየደወለ ይገኛል። ጭራሽ ቁጭ ብዬ ነው ያደርኩት ብሌን አልተኛሁም፣ አንቺ ሳላት እኔም እንደዛው ነበርኩ፣ ግን በእናቴ ዛህራ መጣህብኝ። መወለድ እኮ ቋንቋ ነው። አንተ ስለተዋለደች አክስቴ ናት ብላ ለመርሲ ወሰንክ አይደለም አለችው። አዎ እኔ ደግሞ ባትወልደኝም የእናቴን ቦታ ተክታልኝ በአሁኑ ሰዓት ደስታን እየሰጠችኝ ያለችው እናቴ ዛህራ ናት። ስለዚህ ከችግሯም ጎን ከለቅሷም ጎን አብሬ ስትደሰት አብሬ ልታለቅስ ቃል ገብቻለሁ በማለት ስትነግረው በጣም ደነገጠ። በቃ ብሌን ይቅርታ አድርጊልኝና መልሽልኝ፣ እናቴ ዛህራም አንቺም ተመለሱ ሲል እናቴ ዛህራን እምቢ ቢሉም ብሌን አሸንፋ እንድንመለስ እየወተወተቻት ትገኛለች። ለጊዜውም ቢሆን ወይዘሮ ሮዚናም ደውላ ወይዘሮ ዛህራን ያላንቺ ቤቱ አያምርበትም፣ እቃውን እንኳ በቅጡ ልናውቀው አልቻልንም በማለት ሲናገራት እኔም እኮ ገና ከቤተሰቡ ይልቅ ቀድሜ የተሰናበትኩት እቃውን ነው በማለት ነገረቻት። እንዴት አለቻት። እቃውን የወይዘሮ ሰማህር እቃ ነው ብዬ በጥንቃቄ እሷን እያስታወስኩ ነው እንድኖርበት። እንግዲህ እኔ ሂጄልሃለሁ አስታዋሹንና ተጠባባቂውን ይስጥህ ብዬ ተሰባብረህ እንዳታርቅና እንደ ባለቤቲቱ እንዳትሞት እንጂ እያልኩት ነበር እቃውን በማለት ስትነግራት ይገርማል። ያንቺና እኮ የእህቴ ግንኙነት በጣም ደስ የሚል ነበር። ምን ታድርግ እድሜ ውስጥ ቀላል ነው እንዴ? በአምናን እድሜ እኮ ነው አብረን የኖር ነው። አንድ ቀን እኮ ወይዘሮ ሰማሄር ክፉ ተናግራኝ አታውቅም ከማክበር ውጭ በማለት ስትነግራት አሁንም እኔ በዚህ ቦታ ላይ አንቺ እንድትመለሽ እፈልጋለሁ። ሌሎቹን ታያቸው፣ አምናንንም አሳምነዋለሁኝ። ስለዚህ እንድትመለሽ አሁን ትንሽ ረፊና እነሱም የአንቺን ማንነት በቤት ውስጥ ጎዶሎውን እያንዳንዱ አተወቀው። ታውቂያለሽ ዛሬ ቁርስ እንዳልበላን ቁርስ እኮ ያዘጋጀ እንኳ የለም በቤቱ። ሁሉም የአንቺን እጅ ጠብቆ የሚበላ እንደነበረ አሰብ። ደግሞ ብሌን ብትኖር ብሌን እንደ ሰራተኛ አድርገው ሊጠቀሙባት ነበር። ብሌን ግን ከአንቺ ተከትል ሄደ። በእውነት ነው የምልሽ፣ ግን ብሌን የምትባለው ልጅ በጣም እኔ ከልቤ የገባችው አንቺን ተከትላ ስትሄድ ነው። ይህ ነው ሰው ማለት በማለት የብሌንንም ውደታና ግምት አረፉላት። ይችን ብሌንን ለአምናን ልጄ ሚስት ብትሆንልኝ ይመርጣለሁ፣ ይችኛዋ ግን ዝም ብላ ወፈፌ ነገር ናት በማለት ስለ ጄሪ ይናገራሉ። አሁን ጄሪ እንግዲህ ሙስጠፋ በፍጹም እንዳትነኳት፣ እሷ የገንዘብ ምንጭ ናት። አሁን 500 ሺህ ብር አመጣለች። ትንሽ ቆይቼ ደግሞ ሌላ ገንዘብ እስብባታለሁ፣ ያባከነችብኝን ገንዘብ አስመልሳታለሁ ብሎ ለሜርሲ ይናገራል።
ሲፈን ደግሞ ከሜርሲ ጋር ያለ ግንኙነት አላማረኝም። ከጄሪ ጋርስ ምንድን ነው? ሲፈንንስ እሺ ልናጠቃት አስተነጋግረናል። እቅዳችን የመጀመሪያ ሜርሲ እንደሆነች አውቀናል። ግን አሁን እኔ አንድ ነገር የምነግርህ ከጄሪ ጋር ያለህን ግንኙነት ልትነግረኝ ትችላለህ ብላ ሲፈን አፋጣ ትይዘዋለች። ምንም ነገር የለም፣ ያው አንቺ ሴቶችን አጥናልኝ ብለሽኝ የለም ሴቶችን ለማጥናት ለመቅረብ ብዬ እንጂ እሷና እኔ ፈጽሞ ነገር የለንም ብላለች። ለሜርሲ ግን ነግሯታል። ሜርሲ በመሆኑ ሲፈን ታውቃለች ስትለው አያታቅም። ብታቅ ምን ታደርግሃለች ስትለው ብታቅማ አላማዬን ታሳስተኛለች፣ ታስቆምብኛለች በማለት ስለነገራት ጄሪ እንድትጠቃ ስለምትፈልግ ሜርሲ አሁን ይሄን ለጄሪ አልነገረቻትም። ጄሪና ሜርሲ አሁን ፍቅረኛሞች ሳይሆኑ ሆድና ጀርባ ሆነው የሚታዩ ሆነዋል። አቶ አምናንም ለጄሪ ምንም ቦታ እየሰጣት አይደለም። ምክንያቱም ብሌን ካጠገቡ የለችም። ማታ ማታ የምታጫውተው፣ ጸጉሩን የምዳብሰው፣ ተረት የምታወራው፣ አንዳንድ ነገሮችን ከግቢ የምታዝናናው ያን ሁሉ በቁጭታ ሆኖ በሀሳቡ እያሰበ ጭራሽ ለጄሪ ቦታ አልሰጣትም። በዚህ ጊዜ ሙስጠፋ አየሽው፣ እሱ እኮ ጉዳይ ልሽም ቦታ አይሰጥሽም፣ አንቺ ነሽ እንጂ ለመሆኑ ያረገሽውን ልጅ እስኪ አስመርምሪው በማለት ቁጭ አላት። አንተ ምን እያልክ ነው ደግሞ? ይሄን ነገር ምንድን ነው የምታስበው? ስተው ለማንኛውም ብታስመረምሪውና አባቱ ቢታወቅ መልካም ይመስለኛል። ካልሆነም የገንዘብ ማምጫ ልጅ ይሆንሻል፣ ገንዘቡን እኔ እጠቀምበታለሁ በማለት ሙስጠፋ ሲተርትባት፣ ወይኔ ጉዴ እንደው ይህን ሰውዬ ማን አስመልክቶ እዚህ ቤት አመጣብኝ በማለት ትበሳጫለች። ሲፈን እንደሆነች ጸጥ ብላ እሷን ውስጧን ጸጥ ባለ ቦታ እየተቀመጠች እሷንም ከዛም ሳትታይ ውስጥ ለውስጥ ግን ድብን የምታደርጋቸው ናትና አሁን እሷ እያጠናች ነው። መጀመሪያ የሜርሲ ፕሮግራም እንጨርስና ከዛ በኋላ ደግሞ ጄሪንና ወይዘሮ ሮዚናን ከዛ በኋላ ማን ሊኖር ይችላል በዚህ ቤት ብሎ ሲጠይቃት ሙስጠፋና ሲፈን እንዲሁም አቶ አምናን ሶስታችን ከብሌንና ከእትዬ ዛህራ ጋር እንኖራለን ስትል ሲፈን ወሰነች። ሌላውማ የብቀል መበቃያችንን ሁሉ ካጣራን በኋላ ንብረቱም ሀብቱም የኛ ስለሚሆን ከአምናን ወንድማችን ጋራ አንድ ላይ እዚህ ግቢ ውስጥ እሱም ብሌንን አግብቶ የምንኖርበትን ነው እቅዴ ስትል እቅዷን ነገረችው። ሙስጠፋን በእቅዱ ተስማማ። ጄሪን ከዛ ቤት እንደምትወጣና ሜርሲንም እንደሚያስወግዷት እንዲሁም ወይዘሮ ሮዚናንም አስወግደን አምናንና ሲፈን እንዲሁም ሙስጠፋ፣ ወይዘሮ ዛህራና ብሌን እነዚህ ብቻ ሲቀሩ በቀር ሌላው ከዚህ ቤት ውስጥ መኖር አይችልም ሲሉ ወስነዋል። ይህን ውሳኔ አቶ አምናን አሁን የሚያማክረው ግራ ገብቶታል። ቃልን እንግዲህ ቢያማክረውም በተለይ በብሌን ጉዳይ ቃል ደስተኛ ሆኗል። እንዲመልሳት አይፈልግም። ወይዘሮ ሮዚናም ጠዋት ተነስተው እንዴት ነህ አምናን ደህና አደርክ ሲሉት ደህና እናቴን ሰላም አደርሽ? እንዴት ነው እንቅልፍ ወስዶ አደረ? ኧረ በፍጹም ዛሬ ጭራሽ እንቅልፍ የሚባል አላየሁም። አየህ የምትወድህን እኮ ሰደህ የማትወድህን ስትከተል ትኖራለህ በማለት ቃጣል ሲያደርጉለት አሁን ምን ይሻለኛል አክስቴ እናቴ እስኪ አንድ ነገር ንገሪኝ። በቃ እኔ እኮ ትላንትና ነግሬሃለሁ። መቼውም ቢሆን አክስትህ ሜርሲ ጥሩ ነገር ይዛ አይደለም ወደዚህ ቤት የመጣችሁ ብያለሁ በማለት ቻናሉን ሰብስክራይብ እያደረጉ ይጠብቁ።